ጤና ይስጥልን የሰርክል ቤተሰቦች እንደምን አላችሁ? እንግዲህ የብልጽግና መንግስት የነውር ግስጋሴዎች ተጧጡፈው ቀጥለዋል። በትላንትናው ዕለት እንግዲህ በኢትዮጵያ ሕዝብ ተወካዮች ምክር ቤት ወይም በፓርላማው የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚፈቅድ አዲስ ሕግ አጽድቋል። እንግዲህ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ላለፉት 64 ዓመታት በስራ ላይ የቆየ ወንጀለኛ ሕግ ስርዓት የማስረጃ ሕግ ተካቶበት እንግዲህ ትላንትና መጋቢት 24 ቀን የኦሮሚያ ክልል ፍርድ ቤቶችም በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚደነግግ አንቀጽ አካቶ ጸድቋል ማለት ነው። ይህ ሁኔታ እንግዲህ የብልጽግና መጨረሻ ላይ አሁን ላይ ብልጽግና በመላ ሀገሪቱ እየተወጋ የሚገኝ መንግስትና ፓርቲ ነው ማለት ይቻላል። እንግዲህ ይህንን ሁኔታ ለመሸፋፈን ሲል በተለይ ወደ ኦሮሞ ህዝብ ውስጥ ገብቶ ለመደበቅ የሚያደርገው ጥረት እጅግ አሳፋሪ ነው። እንግዲህ ብልጽግና በተለይ በአዲስ አበባ ከተማን በተመለከተ በጣም በርካታ ነውሮችን ፈጽሟል። ከዚህ ቀደም አንደኛ በጣም በርካታ ህዝብን አፈናቅሏል። እንግዲህ እንደሚታወቀው መሀል ከተማው ተነቅሎ ሙሉ ለሙሉ ወደ ዳርና ወደ ተለያየ ቦታ እንዲበተን የተደረገ ኮሪደር ልማት ከተማዋን ለማስዋብ ቢሞክርም ወይም ደግሞ ከተማዋ ራሱ ተውባ ብናያትም በአይን ደረጃ እውነት ለመናገር ተውባለች። ግን ለዘመናት የኖሩባቸውን ሰፈሮች ለቀው እንዲወጡ የተደረጉ ነዋሪዎች እንግዲህ የማህበራዊ ትስስራቸው ፈርሷል፣ ወደ ዳርቻ ተገፍቷል እና በዚህም ቅሬታ አድሯል በሁሉም ሰው ዘንድ ማለት ነው። ምንም እንኳ ብልጽግና ልማቱ ሰው ተኮር ነው ቢልም በሂደቱ ግን የነዋሪዎች ስለንቦናና ኢኮኖሚያዊ ጉዳት ትልቅ ዋጋ እያስከፈለ ይገኛል። ይሄ ቀላል ነገር አይደለም። እንግዲህ በአዲስ አበባ የሚገኙ የታሪካዊ ቅርሶችም ጠፍተዋል፣ ወድመዋል። አዲስ አበባ የራሷ የሆነ የታሪክ አሻራ ያሏቸው ሰፈሮችና ቤቶች ነበሯት። በልማት ስም እንግዲህ እነዚህ ጥንታዊ ቅርሶች የከተማዋ መታወቂያ የነበሩ ናቸው። እነሱ ሙሉ ለሙሉ ደረማምሶ አጥፍቷቸዋል ከነስማቸው ጭምር ማለት ነው። ዶሮ ማነቂያ ምንድን ነው እየተባለ እየተቀለደ ማለት ነው። ይህ በጣም ቀላል ነገር አይደለም። ሰዎች ዶሮ ማነቂያ ተወልደው አድገዋል። ስንት ታሪክ አላቸው። እንግዲህ እያንዳንዱ ሰው ትብቱ የተቀበረበትን ቦታ የሚያስታውስበትና የሚረዳበት መንገድ አለ። ያ ብቻ ሳይሆን ከተማ አይደግ አይልማ ሳይሆን ማህበራዊ ህይወትን በሚበጣጥስ አይነት መንገድ መጓዝ እጅግ አስቸጋሪ ነገር ነው። ሌላው እንግዲህ የኑሮ ውድነቱና ቀውሱን በተመለከተ የብልጽግና መንግስት እየሰራ ያለው ስራ ከኖሮች ሁሉ በላይ ነው። በተለይ የሀገሪቱን የፖሊሲ ሉዓላዊነት አሳልፎ ከሰጠ በኋላ በኢትዮጵያ እየታየ ያለው ለከት አልባ የሆነ የኑሮ ውድነት በጣም እኔ እንጃ ብቻ በጣም አስቸጋሪ ነገር ነው። ከተማ ማለት መንግስት ለከተማ ውበትና ለፓርኮች ግንባታ ከፍተኛ በጀት ሲመድብ፣ በሌላ በኩል የከተማው ነዋሪ እንግዲህ መሰረታዊ ፍላጎቶችን ማሟላት አቅቶት ምግብ፣ ኪራይ፣ ትራንስፖርት ጣራ ነክቶበታል። ቢያንስ መሰረታዊ የሚባሉ ሸቀጣሸቀጦችን እንኳን በአግባቡ ማቅረብ አልቻለም። የትራንስፖርት አገልግሎትን በአግባቡ ማሟላት አልቻለም። እንግዲህ ማለት በቂ የሆነ ትራንስፖርት እየመደበ አይደለም። የከተማ አውቶቡሶች እንኳን ባላቸው አቅም ልክ እንዲያገለግሉ አይደረግም። ምክንያቱም እዛው እንዲቆሙ ይደረጋል። በተለይ በአሁኑ ላይ በነዳጅ ቁጠባ ስም ማለት ነው እያሳየ ያለው የፖለቲካ የበላይነት ማለት በከተማ ውስጥ እያሳየ ያለው የአንድ ብሔር የበላይነትን ለማስፈን የሚሄድበት ርቀትም እንደዚሁ በጣም በርካታ ነገሮች የሚታዩበት ነው። እንግዲህ የልማት ስራዎችና የህዝቡ የልብ ትርታ ለማሸነፍ የሚደረጉ የፕሮፓጋንዳ ስራዎችም እንዲሁ ዘላቂ የዲሞክራሲ ስርዓትን ለመገንባት የታለሙ አይደሉም። እንግዲህ በልማት ስም የፖለቲካ ተቀናቃኞችን ድምጽ የማጥፋት ስራ እየሰራ ይገኛል። እንግዲህ በጣም በዚህ ውስጥ በጣም በርካታ ነገሮች የሚታወቁ ናቸው። እንግዲህ ከዚህ ቀደም የተከሰቱ እና አሁንም እየከሰታቸው ያሉት ማለት ነው። አንገታቸው ብቅ ያሉትን በአቅምና በሀብት የደረጁትን ምናምን እንዴት አድርጎ እንደሚያጠፋቸው ከዚህ ቀደም የሚታወቅ ጉዳይ ነው። እንግዲህ መንግስት ከተማዋን ለማዘመን እያደረገ ያለው ጥረት አዎንታዊ ገጽታ እንኳን እንስጠው ብንል ራሱ በሂደቱ የሚጎዱ ወገኖች በጣም በርካቶች ናቸው። እንግዲህ እና የብልጽግና መንግስት ነውሮች በጣም በርካታ ናቸው። በዚህ የተነሳ እንግዲህ የማህበራዊ ካፒታል ፈርሶበታል በአዲስ አበባ ማለት ነው። በአዲስ አበባ ሰፈሮች ውስጥ የነበረ የቆየ የጎረቤት መረዳዳትና እድርና ቁም መሰል ሴቶች ነዋሪዎች ወደ ተለያየ ቦታ ስለተበተኑ ሁሉም ነገር ተሸርሽሮ ቀርቷል። በዚህ የተነሳ ሁሉም ሰው በስነልቦናው ተጎድቶ እንደገና ደግሞ መንግስትን የሚያይበት መንገድ እንዲቀየር ሆኗል። አንዱ የተወሰኑት ቤት እንዲያገኙ ተደርገዋል፣ የተወሰኑት ደግሞ የትም ተበትነው የቀሩበት ሁኔታ አለ። ኢኮኖሚ መፈናቀልም አለ። እንግዲህ በመሀል ከተማዋ ጥቃቅን ንግድ የሻይ ቡና፣ የሱቅ በረንዳ ምናምን ወዘተርፈ ይሰሩ የነበሩ በጣም በርካታ ሰዎች የከተማ ነዋሪዎች አሁን ያለ ስራ ቁጭ ብለዋል። የማንነት ጥያቄን በከተማዋ ሌላኛው ችግር ነው። እንግዲህ ይህን ሁሉ የፈጠረው ማን ነው? የብልጽግናው መንግስት ነው ማለት ነው። ከተማዋን
እንደ ዱባይ እና እንደ ፓሪስ ለማስመሰል በሚደረገው ጥረት ውስጥ የኢትዮጵያዊነትና የአዲስ አበባነት መገለጫ የሆኑ የቆዩ ሰፈሮችና ታሪካዊ ቤቶች መፍረሳቸው እንግዲህ የከተማዋን ነፍስ አሳጥቷታል። እንግዲህ የልማትና የሰው ልጅ መብት ፍትሃዊ ሚዛን መጠበቅ አለመቻሉ በፖለቲካ ረገድ መንግስት ላይ ከፍተኛ ማለት መንግስት የያዘው አቋም ፈጽሞ ከህዝብ ጋር የሚጣጣም አይደለም። እንግዲህ የስልጣንና የሹመት ስብጥሩም እንዲሁ በጣም በከፍተኛ ሁኔታ ቀደም ሲል የፖለቲካ የበላይነት እንዳልኩት ማለት ነው በፌዴራል ሆነ በአዲስ አበባ መዋቅሮች ውስጥ ቁልፍ የውሳኔ ሰጭነት ቦታዎች በአንድ ብሔር ተወላጆች በተለይም እንግዲህ እንደምናውቀው ኦሮሞ የተያዙ ናቸው አብዛኞቹ ቦታዎች ማለት ነው። ይህ የበላይነት ፍላጎት እንግዲህ ተቋማዊ የሆነ መምጣቱ ምንም ተስፋ ሰጪ አይደለም። ሀገሪቱን ወደ ተለየ ውጥንቅጥ ውስጥ እየመራ የሚገኝ ሁኔታ ነው ያለው። እንግዲህ ዲሞግራፊ ቅየራም እየተከናወነ ይገኛል እንደምናየው ማለት ነው። የስልጣን ብቻ አይደለም የዲሞግራፊ ቅየራ እንግዲህ በአዲስ አበባ ዙሪያና በከተማ ውስጥ የሚከናወኑ የቤት ልማትና የሰፈራ ፕሮግራሞች የከተማዋን ነባር ስነ ህዝብ ለመቀየር የታለሙ መሆናቸው አይዘነጋም። እንግዲህ በተደጋጋሚ ያየነው ጉዳይ ነው ማለት ነው። በተለይ የኦሮሚያ ልዩ ዞን እና የአዲስ አበባ አስተዳደር በሚያደርጓቸው ስምምነቶች ላይ የአንድን ወገን ጥቅም ብቻ ያስከበሩ መሆናቸው ምንም ጥርጥር የሚቀርበው አይደለም። በነገራችን ላይ እንዲህ አይነት ትችቶች ሲነሱ እንደው ማለት ሁልጊዜ የሚታማውን የኦሮሞ ህዝብ ተጠቃሚነትን ለመቃረን ተብሎ የቀረቡ ነገሮች ሳይሆኑ ፍትሃዊነት የጎደለውና ሌላውን በመግፋትና በማስጨነቅ እና በሌላው ላይ ግፍ በመፈጸም የተሰሩ ስራዎች ናቸው የሚለው ጎልቶ ስለሚወጣ ነው። የማንነትና የባህል ምልክቶችን ማጥፋትም እንግዲህ የብልጽግና ነውር ነው ማለት ነው። በከተማ ውስጥ የሚንቀሳቀሱ የሚሰቀሉ ባንዲራዎች እንግዲህ የሚገነቡ ሐውልቶችና የሚከበሩ በዓላት ላይ የሚታየው ዝንባሌ እንግዲህ አንድ ብሔር ላይ ብቻ መሰረት ያደረጉ መሆናቸው እንግዲህ ከዚህ ቀደም አይተናል። ለጥምቀት ምን አይነት ድባብ እንደነበረ፣ ለሌሎች ለገና ለፋሲካ ምናምን የመሳሰሉት ነገሮች እንዳሉ ሆነው እና ለኢሬቻ ሲሆን ወይም ደግሞ የአደባባይ በዓላት ያሏት እንግዲህ ኦርቶዶክስ ነች። ለምሳሌ መስቀልና ጥምቀት መሰረታዊ ናቸው፣ የሚታወቁ ናቸው። ባንዲራ ይዞ መንቀሳቀስ የሚከለከልበት ህዝቡ በነጻነት ወጥቶ ባህላዊና በዓላዊ ተግባራትን ከውኖ እንዳይገባ የሚደረግበት እስርና ወከባ እንዲሁም ደግሞ ሽሙጥ ቃላት፣ ክልከላዎች፣ እገዳዎች ምናምን የመንግስትን አቋም የሚያሳዩ ናቸው። በአንጻሩ ኢሬቻ እንዴት ሆኖ እንደሚከበር የምናውቀው ጉዳይ ነው። የፍትህና የህግ ተፈጻሚነትም ጉዳይ እንግዲህ በጣም በከፍተኛ ልዩነት የሚታይ ነው፣ እናውቀዋለን ማለት ነው። በአዲስ አበባና በክልሎች የሚታዩ ህግ ማስከበር እርምጃዎች ለምሳሌ እስር፣ የቤት መፍረስ ማለት ቤት ሲፈርስ እንዴት እንደሚፈርስ ህጋዊ መሰረትን ተከትሎ ሳይሆን ማለት ቀደም ሲል እንደጠቀስኩት ማለት ነው ያለምንም ነገር ማለት ነው በዘር ላይ የተመሰረተ ምርጫ ይደረግባቸዋል። እነዚህ ነገሮች ሲደረጉ ማለት ነው። እስርም ሲከናወን ቤቱም ሲፈርስ ማለት ነው። ለአንዱ የሚፈቀደው ሌላ ይከለከላል። እና መንግስት ደግሞ ለዚህ የሚሰጠው ምላሽ እጅግ ማለት እንዲህ አይነት ሁኔታዎች ተከስተዋል እባክህን ሲባል የሚሰጠው ምላሽ እጅግ አስገራሚ ነው። ምክንያቱም አሁን ለምሳሌ በትላንትናው ዕለት በአማራ ክልል ሰልፍ ተካሂዷል፣ መንግስት የሚቃወም። በኦሮሚያ ክልል መንግስት ራሱ የጠራው ሰልፍ ነበር፣ ያው እዚህ ሰርክል ላይ እንዳቀረብ ነው ማለት ነው። እንግዲህ በአማራ ክልል የተካሄደውን ሰልፍ በተመለከተ በተለይ የመንግስት አክቲቪስቶችና ካድሬዎች ናቸው የሚባሉት ጩኸት ብቻው ምን ያመጣል ይላሉ። እንግዲህ መጮህ ራሱ ዲሞክራሲያዊ መብት እንደሆነ እንኳን አያውቁም ማለት ነው። በኦሮሚያ ክልልስ የተደረገው ታዲያ በቅስቀሳ የወጣውና አብይን ያነገሰው ለአብይ የተደረገው ጭብጨባ እሱስ ከጩኸት በምን ይለያል? ያኛው ጩኸት ከተባለ ይሄኛው ጩኸት ነው ሊባል የሚችለው አይደለም። እና በጣም አስገራሚ ሁኔታዎች ናቸው የተፈጠሩ ያሉት። የብልጽግና መንግስት ነውሮች በዚሁ የሚቀጥል ከሆነ የመንግስት እየፈጸማቸው የሚያልፋቸው የነውር ብዛቶችም በዛው ልክ እየጨመሩ መሄዳቸው አጠራጣሪ አይደለም። የሰርክል ቤተሰቦች ስላዳመጣችሁኝ አመሰግናለሁ። ገጻችንን ሼር እና ላይክ በማድረግ ለብዙዎች ይዳረስ ዘንድ